በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለኖሩ ሰዎች ብርሃን ወጣላቸው ተብሎ ተናግሯል። ጨለማ የዲያብሎስ ሥራን ሊያፈርስ ጌታችን ኢየሱስ ክርስቶስ ብርሃን ሆኖ ተገልጦልናል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣማል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን ወዶታል። ኢየሱስ ክርስቶስ የአብ ስጦታ ነው። ስለዚህ የልደት በዓል የስጦታ በዓል ነው ያልናችሁ ለዚህ ነው። ልጄ ሆይ አለ ልብህን ስጠኝ። ስለዚህ የልደት በዓል የስጦታ በዓል ነው አይደለም? ስለዚህ ልባችንን ለክርስቶስ እንስጠዋ፣ ሕይወታችንን ለክርስቶስ እንስጠዋ። እኛን ፍለጋ ከሰማይ ሰማያት ለወረደው ከድንግል ማርያም ለተወለደው ለኢየሱስ ክርስቶስ ምን ብንሰጠው ነው የሚደሰተው ካልን ከስጦታ ሁሉ በላይ እንድንሰጠው የሚፈልገው ልባችንን ነው። ልብን መስጠት ማለት የእግዚአብሔር ልጆች ይሄ ድምፅ የሚሰማችሁ ልብን መስጠት ማለት ሕይወትን መስጠት። በዚህ በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን ወውቆ ይላል። ካመንበት ጊዜ ይልቅ መዳናችን ወደኛ ቀርበዋል። ሌሊቱ አልፏል፣ ቀኑም ቀርበዋል። እንግዲህ የጨለማን ሥራ አውጥተን እንጣል፣ የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአገባብ እንድመላለስ፣ በዘፈን በስካር በመዳራት በጣዖት ማምለክ በሥጋ ሥራ አይሆን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን እንዲፈጽም ለሥጋ አታስቡ ብሎ ቅዱስ ጳውሎስ ተናግሯል። ሮሜ 13 ቁጥር 11። የገናን በዓል ከክሪስመስ ትሪ ባሻገር እንመልከተው። ቤታችን ውስጥ ከምናስቀምጠው ከጽድ ዛፍ በላይ እንመልከተው። ለሕዝብ ሁሉ የሚሆን የምሥራች እነግራችኋለሁ ብሎ ነው መልአኩ ቅዱስ ገብርኤል ለእረኞቹ የነገራቸው። ስለዚህ የክርስቶስ መወለድ ለሆነ ነገድ፣ ለሆነ ብሔር፣ ለሆነ ቋንቋ ተናጋሪ ሳይሆን የክርስቶስ ልደት ለሕዝብ ሁሉ የሚሆን የምሥራች። በዓሉን የምናከብረው በቤተልሔም በቤተ ክርስቲያን ታኅሳስ 28 ለ29 ዋዜማ ሌሊቱን ሙሉ አባቶቻችን ካህናት እግዚአብሔርን ሲያመሰግኑ ማህሌቱን ቆመውት ምስጋና እያቀረቡ ቅዳሴ እየተቀደሰ ነው የሚነጋው። የትንሣኤ በዓልና የልደት በዓል ቅዳሴው ሌሊት ነው። ለምን ያሉ እንደሆነ ኢየሱስ ክርስቶስ የተወለደው ከሌሊቱ በ10 ሰዓት ስለሆነ ቅዳሴው ሌሊት እንዲሆን አባቶቻችን ሥርዓት ሰርተውልናል። ኢየሱስ ክርስቶስ ለምንድን ነው የተወለደው? ወገኖቼ የመጀመሪያ የተወለደበት ምክንያት ምንድን ነው ስንል በብሉይ ኪዳን ነቢያት የተናገሩት ትንቢት ነበረ። ያ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ ከድንግል ማርያም በአዲስ ኪዳን ተወልደዋል። ትንቢቱ ነቢዩ ኢሳይያስ የተናገረው ትንቢት አለ። ነቢዩ ዳዊት የተናገረው ትንቢት አለ። ነቢዩ ሚልኪያስ የተናገረው ትንቢት አለ። ብዙ ነቢያት እግዚአብሔር መንፈስ ቅዱስ የራቀውን አቅርቦላቸው የረቀቀውን አጉልቶላቸው ገና ኢየሱስ ክርስቶስ ከመወለዱ በፊት አስቀድመው ትንቢት ተናግረዋል። እስኪ ጥቂት ለአብነት እንመልከት። በዛ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲህ የሚል ትንቢት ተነግሮ ነበረ። ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚል ትንቢት ነበር። ይሄ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ ከድንግል ማርያም ተወለደ። ሌላም ኢሳይያስ የተናገረው ትንቢት አለ። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል የሚል ትንቢት አለ። እዛ ኢሳይያስ 9 ቁጥር 6 ላይ እነዚህ ነቢዩ ኢሳይያስ የተናገራቸው ትንቢቶች ይፈጸሙ ዘንድ ኢየሱስ ክርስቶስ ተወለደ። ነቢዩ ሚልኪያስም የተናገረው ትንቢት ነበረ። እሱም ይፈጸም ዘንድ
ጌታችን መወለድ አስፈልጎታል። በዚህ በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ እንደዚህ የሚል ቃል አለ። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባም እምቦሳ ትፈነጫላችሁ ነው የሚለው ቃል። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችሁ ነው የሚለው። የጽድቅ ፀሐይ የተባለ ኢየሱስ ክርስቶስ። ሁላችን እንደምናውቀው ፀሐይ የምትወጣው ከምስራቅ። ስለዚህ ፀሐዩ ኢየሱስ ክርስቶስ የወጣባት አማናይቷ ምስራቅ ድንግል ማርያም ወላዲት አምላክ ናት። ስለዚህ ኢየሱስ ክርስቶስ በመጀመሪያ ለምን ተወለደ ብለን ስንል ነቢያት የተናገሩት ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ ተወልዷል። ወደ ሁለተኛው እንሄድ። ሁለተኛ ለምን ተወለደ ብለን ስንል ኢየሱስ ክርስቶስ የተወለደበት ምክንያት ለአዳምና ለሔዋን የገባውን ቃል ኪዳን ለመፈጸም ተወልዷል። ሁላችን እንደምናውቅ የመጀመሪያው ሰው አባታችን አዳም አትብላ የተባለውን የዕፀ በለስ ፍሬ ቆርጦ በበላ ጊዜ፣ እምነትን ባጎደለ ጊዜ፣ የእግዚአብሔርን ትእዛዝ በተላለፈ ጊዜ ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጥቶ ነበረ። በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ተፈርዶበት ነበረ። አዳም ከገነት ከወጣ በኋላ በደሉን፣ ኃጢአቱን፣ መተላለፉን አስቦ እግዚአብሔርን በበድለው ከገነት አስወጣኝ፣ ማረኝ፣ ይቅር በለኝ ብዬ ንስሐ ብገባ ብጾም ብጸልይ ደግሞ እግዚአብሔር ይቅር ይለኛል ብሎ አምኖ ማቅ ለብሶ አመድ ነስንሶ ጾመ፣ ጸለየ፣ ሱባኤ ገባ። እግዚአብሔር ጾሙን፣ ጸሎቱን፣ ሱባኤውን ተመለከተ። እንዲህ አለው፣ አዳም ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ አለው። ይህን ተስፋ ይዞ ወጣ አዳም። ይህን ቃል ኪዳን ይዞ አዳም ወጣ። ኢየሱስ ክርስቶስ በአዲስ ኪዳን ከድንግል ማርያም የተወለደበት ሁለተኛው ምክንያት ለአዳም የገባውን ቃል ኪዳን ለመፈጸም ነው ማለት ይሄ ነው። በዚህ በቲቶ መልእክቱ ምዕራፍ 1 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ ይህንን ሐሳብ እንዲህ አድርጎ አምጥቶታል። ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ ብሎ ተናግሯል። ከዘላለም ዘመናት በፊት ገና ዓለም በተፈጠረ ዘመን በተቆጠረ ጊዜ ማለት ማይዋሽ እግዚአብሔር፣ ሐሰት ለባህሪው የማይስማማው እግዚአብሔር ለሰው ልጅ ተስፋን ሰጠ። ምንድነው ተስፋው? ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። የልጅ ልጅ የተባለች ድንግል ማርያም ወላዲት አምላክ ናት። ከ5 ቀን ተኩል በኋላ ሲል የሰው አቆጣጠርና የእግዚአብሔር አቆጣጠር የተለያየ ነው። በሰው ዘንድ 1000 ዓመት፣ በእግዚአብሔር ዘንድ 1 ቀን ናት። በእግዚአብሔር ዘንድ 1 ቀን ደግሞ በሰው ዘንድ 1000 ዓመት ነው። ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3 ቁጥር 8 ላይ እንደተናገረ በእኛ ዘንድ 1000 ዓመት፣ በእግዚአብሔር ዘንድ 1 ቀን ናት። በእግዚአብሔር ዘንድ ደግሞ 1 ቀን ማለት በእኛ ዘንድ 1000 ዓመት። አሁን ብዙዎቻችን የምንጨነቀው በእግዚአብሔር አቆጣጠር 1 ቀን ለማትሞላ ዕድሜ ናት የምንጨነቀው። እርስ በርሳችን የምንገፋፋው፣ አንዱ ለአንዱ ወጥመድ የሚያጠምድለት፣ መርዝ የሚበጠብጥለት፣ የእንቅፋት ድንጋይ የሚያስቀምጥለት አጭር ለሆነች ዕድሜያችን። ስለዚህ ከ5 ቀን ተኩል በኋላ ሲለው ከ5500 ዘመን በኋላ ማለት ነው። ያ ጊዜ ሲደርስ ኢየሱስ ክርስቶስ የአዳምና ሔዋንን ቃል ኪዳን ለመፈጸም ተወልዶ መጣ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ፣ እንደ ልጆቹ እንሆን ዘንድ ተብሎ የተጻፈው እዛ ገላትያ ምዕራፍ 4 ቁጥር 4 ላይ የተመዘገበ የእግዚአብሔር ቃል። ስለዚህ በሁለተኛ ደረጃ ኢየሱስ ክርስቶስ ለምንድን ነው የተወለደው ብለን ስንል ለአዳምና ለሔዋን የገባውን ቃል ኪዳን ለመፈጸም ተወለደ እንላለን። ወደ ሶስተኛው እስኪ እንሂድ። ሶስተኛ ኢየሱስ ክርስቶስ ለምን ተወለደ ብለን ስንል መጽሐፍ የሚለን የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ነው የሚለን። ዲያብሎስ ቃሉ የግሪክ ነው። ወደ አማርኛ ሲመለስ ከሳሽ፣ አሰናካይ ማለት። የከሳሹ የዲያብሎስን ሥራ
እንዲያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገልጧል። ወገኖቼ እግረ መንገዳችን ኢየሱስ ክርስቶስ ሁለት ልደት ነው ያለ። አንደኛው ልደት ዓለም ሳይፈጠር ዘመን ሳይቆጠር ያለ እናት ከአባቱ ከአብ ተወልዷል። ሁለተኛ ልደቱ ዓለም ከተፈጠረ ዘመን ከተቆጠረ በኋላ ያለ አባት ከመቤታችን ከቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና ተወልዷል። ስለዚህ ኢየሱስ ክርስቶስ ስንት ልደት አለው ተብለን ስንጠየቅ ኢየሱስ ክርስቶስ ሁለት ልደት አለ፣ ቅድመ ዓለምና ድህረ ዓለም። ምን አለ መጽሐፍ? የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ ይላል። ተገለጠ ማለት ተወለደ ማለት። የዲያብሎስ ሥራ ምንድን ነው ብለን ስንል ወገኖች የዲያብሎስ ሥራው ብዙ ነው። የመጀመሪያው የዲያብሎስ ሥራ ሐሰት ነው። እሱ ሐሰተኛ የሐሰት አባት ተብሎ ተጠርቷል። በተለይ በዮሐንስ ወንጌል በምዕራፍ 8 ቁጥር 44 ላይ ስንመለከት ሐሰተኛ የሐሰት አባት ነው፣ ሐሰትን ሲናገር ከራሱ አቅንቶ ይናገራል የሚለው መጽሐፍ። ታውቃላችሁ አዳምና ሔዋንን ከገነት ያስወጣቸው በሐሰት ነው፣ በውሸት በሽንገላ ነው ያወጣቸው። ጨለማውን ብርሃን አድርጎ፣ ሞቱን ሕይወት አድርጎ፣ ኃጢአቱን ጽድቅ አድርጎ ይህን በበላችሁ ጊዜ አትሞቱም እንደ እግዚአብሔር ትሆናላችሁ ብሎ ዋሽቷቸው በሐሰት ነው ከገነት ውስጥ ያስወጣቸው። ስለዚህ የመጀመሪያ የዲያብሎስ ሥራ ሐሰት ነው። እሱ ሐሰተኛ ነው፣ የሐሰትም አባት ነው ተብሎ ተጽፏል። ስለዚህ ዲያብሎስ የሐሰት አባት ከሆነ ሐሰተኞች የዲያብሎስ የግብር ልጆች ናቸው ማለት። ዛሬ ብዙዎቻችን ከምንናገረው እውነት ይልቅ የምንናገረው ሐሰት ይበልጣል። አሁን በተለምዶ ምን ይባላል? የሴት ልጅ ዕድሜና የወንድ ልጅ ደሞዝ አይጠየቅም ይባላል። አሁን ብዙ ጊዜ ሰው ዕድሜውን ሲጠየቅ ዕድሜውን በትክክል አይናገርም፣ ደሞዙንም ሲጠየቅ ደሞዙን በትክክል አይናገርም። ስለዚህ አባቶቻችን ምን አሉ? የሴት ልጅ ዕድሜና የወንድ ልጅ ደሞዝ አይጠየቅም አሉ። ቢጠየቅም እውነት አይነገርም ማለት ነው። አምላካችን እግዚአብሔር እንደ እሱ እውነት እየተናገር ስለ እውነት እየመሰከርን እንድንኖር ሁላችንን በቸርነቱ ይርዳል። ለምን መጽሐፍ ምንድን ነው የሚለው? እውነትን ግዛት እንጂ አትሽጣት ነው የሚለው። መጽሐፍ ምሳሌ ምዕራፍ 23 ቁጥር 23 ላይ የተመዘገበ እግዚአብሔር ቃል እውነትን ግዛት እንጂ አትሽጣት። እውነትን መግዛት ማለት እውነት መናገር ነው። እውነትን መሸጥ ማለት ደግሞ ሐሰት መናገር። ስለዚህ በተሰማራንበት መስኩ በአገልግሎት ውስጥ ያለን፣ በስራ ውስጥ ያለን፣ በንግድ ውስጥ ያለን፣ ብቻ ቤትም ቦታ ያለን ክርስቲያኖች ከአንደበታችን መውጣት የሚገባው እውነት ነው። ስለዚህ ኢየሱስ ክርስቶስ የዲያብሎስን ሥራ እንዲያፈርስ ተወለደ አልን። የዲያብሎስ ሥራ ሐሰት ነው። ሐሰት የዲያብሎስን ሥራ እንዲያፈርስ ኢየሱስ ክርስቶስ እውነት ሆኖ ተገለጠልን። እሱ ራሱ ሲናገር ምን አለ? በዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ ስለ እውነት ልመሰክር ተወልጃለሁ። ስለ እውነት ልመሰክር ተወልጃለሁ። በሚያስተምርበት ወራት አስተውላችሁ ከሆነ እውነት እውነት እላችኋለሁ እያለ ነበር የሚያስተምር። ስለ እውነት ያስተምር ነበር፣ ስለ እውነት ይመሰክር ነበረ። እሱ ራሱ እውነት ነበረ። ለምን መጽሐፍ እኔ መንገድ ሕይወት እውነት ነኝ ብሎ ተናግሯል በዛ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ። ስለዚህ የመጀመሪያ የዲያብሎስ ሥራ ምንድን ነው ስንል ሐሰት ነው። ሐሰት የዲያብሎስን ሥራ ለማፍረስ ኢየሱስ ክርስቶስ እውነት ሆኖ ተገለጠልን። ስሙ የተመሰገነ ይሁን። ሌላው የዲያብሎስ ሥራ ነፍሰ ገዳይ ነው። ዲያብሎስ በቃይን አድሮ አቤልን የገደለው ዲያብሎስ ነው። ዛሬም በተለያዩ ሰዎች እያደረ ነፍስ የሚያጠፋ ደም የሚያፈስ ጥንተ ጠላታችን ዲያብሎስ ነው። እሱ ነፍሰ ገዳይ ነው። መጽሐፍ የሚለው ይሄንን የነፍሰ ገዳዩ የዲያብሎስን ሥራ ያፈርስ ዘንድ ኢየሱስ ክርስቶስ ሕይወት ሆኖ ተገለጠልን። ስሙ የተመሰገነ ይሁን። መጽሐፍ ምንድን ነው የሚለው? በዛ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ የተመዘገበው ቃል ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው የሚለው መጽሐፍ። ሌባ የሚለው ዲያብሎስን ነው። አዳምና ሔዋንን ሰርቆ ከገነት አውጥቷልና በአንዳንድ ስፍራ ዲያብሎስን ሌባ ይለዋል። ሌባው ሊሰርቅ
ሊያርድ ሊያጠፋ እንጂ ስለሌላ አይመጣማል። ወገኖቼ ዲያብሎስ አራጅ ነው፣ ገዳይ ነው፣ አጥፊ ነው። በጎ ነገር ከዲያብሎስ አይገኝም። እኔ ግን አለ ኢየሱስ ክርስቶስ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ተወለድኩ ሲል በሞቱ ሕይወት ሊሰጠን ነው የመጣው ኢየሱስ ክርስቶስ። ራቁቱን ሆኖ ጸጋውን ሊያለብሰን ነው ኢየሱስ ክርስቶስ የመጣው። ቆስሎ ሊፈውሰን ነው ኢየሱስ ክርስቶስ የመጣው። ድሃ ሆኖ በሱ ድህነት እኛን ባለጠጋ ሊያደርገን ነው ኢየሱስ ክርስቶስ ከድንግል ማርያም ተወልዶ የመጣው። አንገቱን ዘንበል አድርጎ እኛን ቀና ብለን እንድንሄድ ሊያደርገን ነው ኢየሱስ ክርስቶስ ተወልዶ ወደዚህ ምድር የመጣው። ሌባው ግን ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለ። እኔ ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣዋል። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ማለት ነው። ሌላው የዲያብሎስ ሥራ የጨለማ ሥራ፣ ጨለማ የዲያብሎስ ሥራን ሊያፈርስ ጌታችን ኢየሱስ ክርስቶስ ብርሃን ሆኖ ተገልጦልናል። አወሱ ብርሃን ነው። ለምን መጽሐፍ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለኖሩ ሰዎች ብርሃን ወጣላቸው ተብሎ ተናግሯል። በዚህ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል በጨለማ ኃጢአት፣ በጨለማ ሲኦል፣ በጨለማ ሞት የሄደ ሕዝብ ብርሃንን አየ። ብርሃን የተባለ ኢየሱስ ክርስቶስን አየ። በሞት ጥላ አገር ለኖሩ ሰዎች አዎ ብርሃን ወጣላቸዋል። ኢየሱስ ክርስቶስ ተወለደላቸው ማለት ነው። ስለዚህ በሦስተኛ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው የተወለደው ብለን ስንል የዲያብሎስን ሥራ እንዲያፈርስ ተወለደ እንላል። ወደ አራተኛው እንሂድ እስቲ። አራተኛ ኢየሱስ ክርስቶስ የተወለደበት ምክንያት ምንድን ነው ስንል ኃጢአተኞችን ሊያድን ኢየሱስ ክርስቶስ ተወልዷል። ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ ሲጽፍለት ምንድን ነው ያለ? በዚህ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው ነው። ቃሉን አስተውሉት። ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው ተብሎ ነው የተጻፈው። ስለዚህ እሱ ወደዚህ ምድር የመጣው ኃጢአተኞችን ሊያድን ነው። ኃጢአተኞችን ፍለጋ ነው። ይህ ድምፅ የሚሰማችሁ የእግዚአብሔር ልጆች በሩቅ በቅርብ ያላችሁ ባካችሁ የልደትን በዓል የገናን በዓል ከክሪስመስ ትሪ ባሻገር እንመልከተው። ቤታችን ውስጥ ከምናስቀምጠው ከጽድ ዛፍ በላይ እንመልከተው። ኢየሱስ ክርስቶስ የተወለደው ኃጢአተኞቹን እኛን ለማዳን ነው። በብዙ ስፍራ ላይ መጽሐፍ ቅዱስን ስናነብ ሰው ያገለላቸውን በኃጢአታቸው ምክንያት፣ ሰው ጀርባ የሰጣቸውን በኃጢአታቸው ምክንያት፣ እሱ ግን እጁን ዘርግቶ ይቀበላቸው ነበረ። ለምን? ኢየሱስ ክርስቶስ ኃጢአትን ይጠላል እንጂ ኃጢአተኛን አይጠላም። ወንጀልን ይጠላ ይሆናል፣ ግን ወንጀለኛውን አይጠላም። የመጣው እኮ በግልጽ ቋንቋ ተናገረ እኮ። ትዝ ይላችኋል፣ በአንድ ወቅት ከቀራጮች ጋር ቁጭ ብሎ ምሳ ይበላል። ፈሪሳውያን አዩት። የእግዚአብሔር ልጅ ነኝ ይላል፣ ነቢይ ነኝ ይላል፣ እንዴት ከኃጢአተኞች ጋር ምሳ ይበላል ብለው እርስ በርሳቸው አንጎራጎሩ ይላል። ልብ ያመላለሰውን ኩላሊት ያጤሰውን የሚያውቅ አምላክ ፈሪሳውያን በልባቸው ያሰቡትን አወቀና እንደዚህ አላቸው፣ በሽተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም፣ ኃጥአንን እንጂ ጻድቃንን ፍለጋ አልመጣሁም አለ። የማቴዎስ ወንጌል ምዕራፍ 9 ቁጥር 12 ጀምሮ የተመዘገበ እግዚአብሔር ቃል። ስለዚህ ኢየሱስ ክርስቶስ በአራተኛ ደረጃ ለምን ተወለደ ስንል ኃጢአተኞችን ሊያድን የጠፋውን ለመፈለግ ተወለደ። በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን ተገልጧል ነው የሚለው። ስለዚህ በማናችንም መጥፋት እግዚአብሔር ደስተኛ አይደለም። በማናችንም ሞት እግዚአብሔር ደስተኛ አይደለም። ኢየሱስ ክርስቶስ 99ኙን ነገደ መላእክት ትቶ ወደዚህ ምድር የመጣው ወገኖቼ የጠፋውን ፍለጋ ነው። ብዙ ሰው እኮ ጠፍቷል ዛሬ። ትናንት ቅዳሴ ያስቀድሱ የነበሩ፣ ትናንት ጉባኤ ይካፈሉ የነበሩ፣
ትናንት በየገዳሙ ይዞሩ የነበሩ ትናንት መንፈሳዊ ሕይወት የነበራቸው አንዳንድ ወንድሞቻችንና እህቶቻችን ቅዳሴውን እርግፍ አድርገው ይተውታሉ። ኪዳኑን እርግፍ አድርገው ይተውታሉ። ጉባኤውን መካፈል እርግፍ አድርገው ይተውታሉ። አገልግሎቱን እርግፍ አድርገው የተው ሰዎች የጠፉ ብዙ ሰዎች አሉ። ስለዚህ የገናን በዓል ስናከብር፣ የልደትን በዓል ስናከብር ኢየሱስ ክርስቶስ ለምን ተወለደ ስንል የጠፋውን ለመፈለግ ኃጢአተኛውን ለማዳን ተወልደዋል። አምላካችን እግዚአብሔር የጠፉ ወንድሞቻችንና እህቶቻችንን መልሶ ወደ ቤቱ በቸርነቱ ያምጣልን። አምስተኛ ለምን ተወለደ ብለን ስንል ለድሆች ወንጌልን ለመስበክ ተወለደ ነው የሚለው መጽሐፍ። በዚህ በትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ ስንመለከት ይህንን ሐሳብ ተመዝግቦ እናገኘዋለን። እንደዚህ ይላል፣ ላንቦ ፈልጋል። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ የተመዘገበ ቃል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልባትን ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲሆኑ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፈንታ አክሊልን፣ በለቅሶ ፈንታ የደስታ ዘይት፣ በሐዘን መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል። ስለዚህ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ ደግሞ በራሱም ፈቃድ ኢየሱስ ክርስቶስ የተወለደው ወይም ወደዚህ ምድር የመጣው መጽሐፍ ቅዱስ እንደሚናገር ለድሆች የምሥራችን ይሰብክ ዘንድ። አሁን እዚህ ጋር ድሆች ሲል የዕለት ጉርስ የዓመት ልብስ የሌላቸውን ማለት አይደል። በደንብ አድርጋችሁ ስሙኝ። ለድሆች የምሥራችን ይሰብክ ዘንድ ነው የመጣው ሲል በስጋቸው ድሃ ለሆኑት አይደለም፣ በነፍሳቸው ድሃ ለሆኑት ማለት። ወገኖቼ የስጋ ድህነት ከእግዚአብሔር መንግሥት ውጪ አያደርግም። የምንበላው ላይኖረን ይችላል፣ የምንጠጣው ላይኖረን ይችላል፣ የምንለብሰው ላይኖረን ይችላል፣ ልንታረዝ እንችላል። እሱ በዚች ምድር ብቻ ከእግዚአብሔር መንግሥት ውጪ የሚያደርገው የነፍስ ድህነት። እግዚአብሔር ሁላችንን ከነፍስ ድህነት ይጠብቀን። የነፍስ ድህነት ማለት እግዚአብሔርን አለማወቅ ነው። እግዚአብሔርን አለማምለክ ነው። እግዚአብሔርን አለመፍራት ነው። የነፍስ ድህነት ማለት እሱ። ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ልኮኛል ሲል በነፍሳቸው ድሃ ለሆኑት፣ እግዚአብሔርን ለማያምኑት፣ ላልተጠመቁት ለነሱ ወንጌል የምሥራች ወንጌል እሰብክ ዘንድ ልኮኛል ነው። የታሰሩትን እፈታ ዘንድ ልኮኛል። ስለዚህ እነዚህ ሁሉ በኃጢአት ማሰሪያ የታሰሩትን ለመፍታት ነው ኢየሱስ ክርስቶስ የመጣ። ለተጨነቁ መረጋጋትን ሊሰጥ፣ የአልቃሾችን እንባ ሊያብስ፣ ተስፋ የቆረጡትን ተስፋቸውን ሊቀጥል፣ ስለ እነዚህ ነገሮች ሁሉ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደዚህ ምድር መጥቷል። እስኪ ከዚህ ታሪክ ምን እንደምንማር ባጭሩ ተመልክተን ትምህርታችንን እስኪ እንቋጨው። ወገኖቼ ከልደት በዓል የምንማረው ነገር ምንድን ነው ብለን ስንል፣ በመጀመሪያ የልደት በዓል የብርሃን በዓል። ስለዚህ ይህንን የብርሃን በዓል ማክበር የሚገባን በብርሃን ስራ ነው ማክበር ያለን። በጨለማ ስራ በዓሉን ልናከብር አይገባንም። አሁን በዓለም ውስጥ እንኳን ለብርሃን ልደቱ አደረሳችሁ ተብሎ ታላቅ የሙዚቃ ድግስ ተብሎ ዓለም ያዘጋጀችው ብዙ የሙዚቃ ድግስ አለ። ብዙዎቻችን ስንጾም ቆይተን፣ ስናስቀድስ ቆይተን፣ ቃሉን ስንሰማ ቆይተን ታጥበን ጭቃ የምንሆን ሰዎች አለ። ልክ ጾሙ የተፈታበት ሌሊት ላይ ሌሊቱን በሙሉ ዳንኪራ ሲረግጡ የሚያድሩ ሰዎች አሉ። መጠጥ ሲጠጡ የሚያድሩ ሰዎች አሉ። ኃጢአትን ሲሰሩ የሚያድሩ ሰዎች አሉ። ወገኖቼ ይሄ እየደመሩ በዜሮ ማባዛት ነው። እየካቡ ማፍረስ ነው። ምንም ውጤት፣ ምንም ጥቅም የለው። በዓሉ መንፈሳዊ ነው። በመንፈሳዊ መንገድ ማክበር አለን። የብርሃን ስራ እየሰራን ነው በዓሉን ማክበር የሚገባል። ዓለም ያዘጋጀችው ጭፈራ ቦታ፣ ድግስ ቦታ፣
ኃጢአት ቦታ፣ እግዚአብሔር ማይከብርበት ቦታ ክርስቲያኖች፣ ኦርቶዶክሳውያን ይሄ ድምፅ የሚሰማቸው እኛ ልንሄድ አይገባንም። ራሳችንን በደንብ ማየት መቻል አለብን። ጾማችን አላነሰም፣ ጸሎታችን አላነሰም፣ አምልኮታችን አላነሰም። ግን ብዙዎቻችን ከወገብ በላይ ታቦት ከወገብ በታች ጣዖት የሆነ ህይወት አለን። ዘማሪ ስናይ እንዘምራለን፣ ዘፋኝ ስናይ ደግሞ እንዘፍናለን። ሁሉ ያምረናል። ምንድነው የሚሉት አባቶቻችን? ሁሉ አማረሽን ገበያ አታውጧት ነው የሚሉት። አንዲት ሁሉም ያምራት ሴት ገበያ ከወጣች ምንም አትገዛ። መንፈሳዊ ነገር የሚያምራቸው ሰዎች አሉ። ዘማሪ ሳይሆን መዘመር፣ ወንጌል ሰባኪ ሳይሆን ወንጌል መሰበክ የሚፈልጉ ሰዎች አሉ። ደግሞ ጭፈራ ባለበት ቦታ ፊት ለፊት ወንበር ላይ የምታገኟቸው ሰዎች አሉ። ስለዚህ ቀጠሮ የያዝን ሰዎች ካለን የልደትን በዓል የገናን በዓል ምክንያት በማድረግ የጨለማ ስራ ለመስራት ዳንኪራ ለመርገጥ ለመጨፈር ጠጥቶ ለመስከር ቀጠሮ የያዝን ሰዎች ካለን ይሄው እግዚአብሔር ተናገረ። ይሄን ቀጠሮውን ሰርዝ፣ ታጥበን ጭቃ እንሁን። መጽሐፍ እንደዚህ ይላል። በዚህ በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን ወውቆ ይላል። ካመንበት ጊዜ ይልቅ መዳናችን ወደኛ ቀርበዋል። ሌሊቱ አልፏል፣ ቀኑም ቀርበዋል። እንግዲህ የጨለማን ሥራ አውጥተን እንጣል፣ የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአገባብ እንድመላለስ፣ በዘፈን በስካር በመዳራት በጣዖት ማምለክ በሥጋ ሥራ አይሆን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን እንዲፈጽም ለሥጋ አታስቡ ብሎ ቅዱስ ጳውሎስ ተናግሯል። ሮሜ 13 ቁጥር 11 ከእንቅልፍ የምትነሱበት ሰዓት ዘመኑ እንደደረሰ ይሄንን ወቁ። አዎ ከተፈቀደው እንቅልፍ አይደለም፣ ከኃጢአት እንቅልፍ ነው፣ ከሥጋ ሥራ እንቅልፍ ነው። የምትነሱበት ሰዓት ዘመኑ እንደደረሰ ወቁ። ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧላል። ሌሊቱ አልፏላል። አለማመንን ነው፣ ኃጢአትን ነው፣ እሱ አልፏላል። ቀኑ ቀርቧላል። ቀኑ ቀርቧል። እንግዲህ አለ የጨለማን ሥራ አስወግደን እንጣላል። ይዘረዝረዋል። የጨለማውን ሥራ ዝሙት አለው፣ ዘፈን አለው፣ መዳራት አለው፣ ጣዖት ማምለክ አለው፣ የሥጋ ሥራ ነው። እነዚህን ሁሉ አስወግዱና አለ ኢየሱስ ክርስቶስን ልበሱት፣ ምኞቱን እንዲፈጽም ለሥጋ አታስቡ ነው የሚል። ስለዚህ መንፈሳዊ ነው በዓሉ። በዓሉን ስናከብር በመንፈሳዊ መንገድ እናክብር። በመጠን እንብላ፣ በመጠን እንጠጣ። አሁን የዛ ዕለት ብዙዎች ጠጥተው ይሰክራሉ፣ ይዳራሉ፣ ይጨፍራሉ። አብዛኞቹ እነማን ናቸው ብላችሁ ስትባቸው ኦርቶዶክሳውያን ናቸው። አንገታቸው ላይ ማተባል። በዓል በመጣ ቁጥር በዓሉ በዓል የሚመስላቸው ጠጥቶ ሲሰከር ብቻ። አሁን ጥምቀትም ከፊታችን እየመጣ ብዙ ሰው በውሃ ይጠመቃል። ደግሞ ብዙ ሰው ደግሞ በጠጅና ባረቄ ይጠመቃል። ጠጥቶ ይሰክራል። የዓመቱ ጥምቀት ነው ይላል። የዓመቱ ሚካኤል ነው ይላል። ይጨፍራል ብዙ ሰው። እንዴ ሚካኤል ጠጥታችሁ ስከሩ እኮ አላል። ሚካኤል ቁንጣን እስኪይዛችሁ ብሉም አላል። ስለዚህ ሁሉ በአግባብ እና በስርዓት ይሁን ተብሎ ስለተጻፈ በመጀመሪያ ከጌታችን ልደት የምንማረው ምንድን ነው ብለን ስንል በዓሉ የብርሃን በዓል ነው። እንኳን ለብርሃነ ልደቱ አደረሳችሁ ነው የሚባለው። ስለዚህ እኛም የብርሃን ልጆች ስለሆንን የብርሃኑን ስራ እየሰራን ነው ማክበር ያለብን። የተራበውን ማብላት ነው፣ የተጠማውን ማጠጣት ነው፣ የተቸገረውን መርዳት ነው፣ ካለን ከፍለን ችግረኞችን ማሰብ ነው። ያን ጊዜ በዓሉ ትርጉም ይኖረዋል፣ እግዚአብሔርም በእኛ ደስ ይሰኛል። ስለዚህ የመጀመሪያው ይህንን ነው የምንማር። ሁለተኛ ክርስቶስ የተወለደው በቤተልሔም ነው። ታውቃላችሁ። ቤተልሔም የምትባል ደግሞ በዚህ ዘመን ቅድስት ቤተ ክርስቲያን ናት። ኢየሱስ ክርስቶስ የሚገኝባት በረድኤት የሚገለጥባት ቅዱስ ሥጋው ክቡር ደሙ የሚፈተትባት አማናይቷ ቤተልሔም ቤተ ክርስቲያን ናት። ስለዚህ በዓሉ የሚከበረው ወገኖቼ በቤተልሔም ነው፣ በቤተ ክርስቲያን ነው የሚከበረው። ትዝ ይላችሁ እንደሆነ እረኞቹ ምንድን ነው ያሉት? በዛ በሉቃስ ወንጌል ምዕራፍ 2 ቁጥር 15 ላይ የተመዘገበ ቃል መላእክት ከተገለጡላቸው በኋላ እረኞቹ ምን ብለው ነው የተናገሩት? ኑ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልንን ምስጢር እንመልከት ብለው በቀጥታ ወደ ቤተልሔም ነው እረኞቹ ሄዱት። ስለዚህ እኛም በዓሉን የምናከብረው በቤተልሔም በቤተ ክርስቲያን።
ታኅሳስ 28 ለ29 ዋዜማ ሌሊቱን ሙሉ አባቶቻችን ካህናት እግዚአብሔርን ሲያመሰግኑ ማህሌቱን ቆመውት ምስጋና እያቀረቡ ቅዳሴ እየተቀደሰ ነው የሚነጋው። የትንሣኤ በዓልና የልደት በዓል ቅዳሴው ሌሊት ነው። ለምን ያሉ እንደሆነ ኢየሱስ ክርስቶስ የተወለደው ከሌሊቱ በ10 ሰዓት ስለሆነ ቅዳሴው ሌሊት እንዲሆን አባቶቻችን ሥርዓት ሰርተውልናል። ትንሣኤውም ቅዳሴው በሌሊት የሆነበት ምክንያት ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው በሌሊት ስለሆነ ቅዳሴው በሌሊት እንዲሆን ቤተክርስቲያን ሥርዓት ሰርታለች። ስለዚህ በሁለተኛ ደረጃ ከዚህ ታሪክ የምንማረው ነገር ምንድን ነው ስንል እረኞቹ ወደ ቤተልሔም ነው የመጡት። በዛ በቤተልሔም ጌታ በተወለደ ጊዜ እረኞች ነበሩ፣ መላእክት ነበሩ፣ ሕፃኑ ኢየሱስ ክርስቶስም አለ፣ እናቱም እመቤታችን ቅድስት ድንግል ማርያም አለች። የተሟላ ነበር። ስለዚህ እኛም በቤተልሔም ተገኝተን ከአባቶቻችን ጋር የበረታን እግዚአብሔር የረዳን እድሉ ያለን ጊዜው ያለን ሰዎች በቤተልሔም በቤተ ክርስቲያን ተገኝተን በዓሉን ማክበር አለብን። በዓሉ በጭፈራ ቤት አይደለም የሚከበረው፣ ወይም በኃጢአቱ ሰፈር አይደለም የሚከበረው። እግዚአብሔር በማይከብርበት ስፍራ በመገኘት ቤተ መቅደስ የተባለ ሰውነታችንን ያረከስንበት ዘመን ይበቃል። ልክ እንደ እረኞቹ ኑ ወደ ቤተልሔም እንሂድ፣ እግዚአብሔር የገለጠልንን ምስጢር እስኪ እንመልከት ብለን ወደ ቤተ ክርስቲያን እንድንመጣ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። የመጨረሻ ከዚህ ከልደቱ የምንማረው ነገር ምንድን ነው ብለን ስንል የልደት በዓል ሁላችን እንደምናውቅ የስጦታ በዓል፣ እግዚአብሔር አብ ተቀዳሚ ተከታይ የሌለው አንድ ልጁ ኢየሱስ ክርስቶስን ለእኛ ሰጥቶናል። ለምን መጽሐፍ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል ነው የሚል። እዛ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የተመዘገበ እግዚአብሔር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን ወዶታል። ኢየሱስ ክርስቶስ የአብ ስጦታ ነው። ስለዚህ የልደት በዓል የስጦታ በዓል ነው ያልናችሁ ለዚህ ነው። አንድም ሰብአ ሰገል እነዛ ከሩቅ ምስራቅ በኮከብ እየተመሩ ወደ ቤተልሔም የመጡ ሳጥኖቻቸውን ከፍተው ወርቅ፣ ዕጣን፣ ከርቤ የገበሩት ሰብአ ሰገል ስጦታ ሰጥተውታል። ወርቅ ሰጥተውታል። ወርቅ ለመንግስቱ ነው። ዕጣን ሰጥተውታል። ዕጣን ለክህነቱ ነው። ሊቀ ካህናችን አንተ ነህ ሲሉት ነው። ከርቤም ሰጥተውታል። ከርቤ ለሞቱ ነው። አንድም ከርቤ ሁለት የተለያየን ነገር አንድ የሚያደርግ ነው። አንተም ሕዝብና አሕዛብን ያመኑትና ያላመኑትን የተገረዙትና ያልተገረዙትን አንድ ልታደርግ መጥተሃል ሲሉ ከርቤውን ሰጥተውታል። ሰብአ ሰገልም ሰጥተውታል ስጦታ። ስለዚህ የገና በዓል የስጦታ በዓል። እኛም ለባለ ልደቱ ምንድን ነው መስጠት ያለብን የሚለው ነገር ላይ ማስተዋል መቻል አለብን። አሁን እኛ በሰውኛው የልደት በዓላችንን የምናከብር ሰዎች አለ። የተወለድበትን ጊዜ ማለት 20 ዓመት ሲሆነን፣ 30 ዓመት ሲሆነን፣ 40 ዓመት ሲሆነን ብዙ ሰው ልደቱን ያከብራል። ወዳጆቻችን፣ ጓደኞቻችን፣ አክባሪዎቻችን ፖስት ካርድ ይሰጡናል፣ ስጦታ ይሰጡናል። ያው የስጦታ ትንሽም ትልቅም ስለሌለው እንዳቅማቸው ይሰጡናል። ልደቱ የኛ ስለሆነ ልደቱን የምናከብረው እኛ ስለሆነ የልደቱ መታሰቢያ የኛ ስለሆነ ስጦታው የሚሰጠው ለኛ። እኔ ብዙ ጊዜ የገናን በዓል ሳስብ ግን ባለ ልደቱ ኢየሱስ ክርስቶስ ሆኖ ሳለ ስጦታ የምንቀባበለው ግን እኛ ነን። ስጦታ የምንሰጣጣው ግን እኛ ነን። ፖስት ካርድ ሊሆን ይችላል፣ ሌላም ስጦታ ሊሆን ይችላል። እስኪ በዓይነ ሕሊናችሁ ሳሉ ባለ ልደቱ እኛ ሆነን የእኛ ጓደኞች ፊታችን ተቀምጠው ስጦታ በአጠገባችን ቢሰጣጡ ምን ይሰማናል? ባለ ልደቶቹ እኛ ሆነን ማለት እኮ ነው። ስለዚህ ባለ ልደቱ ኢየሱስ ክርስቶስ ነው ብለናል አይደለም? ስጦታ መስጠትም ካለብን ለሱ ነው መስጠት ያለብን። ሰብአ ሰገል ወርቁን፣ ዕጣኑን፣ ከርቤውን ለሱ ነው አምጥተው የሰጡት። እኛ መስጠት የሚገባንን ነገር በሙሉ አምጥተን ለሱ መስጠት አለን። ምንድን እንስጠው? አሁን እሱ ብር ስጡኝ፣ ወርቅ ስጡኝ፣ ወይም ሌላም ቁሳቁስ ስጡኝ አይልም። መጀመሪያ ለሱ የምንሰጠው ልባችንን ነው። ለምን መጽሐፍ ልጄ ሆይ ልብህን ስጠኝ ዓይኖችህም መንገዴን ይውደዱ ነው የሚል። እዛ በመጽሐፈ ምሳሌ
ምዕራፍ 23 ቁጥር 26 ላይ የተመዘገበ እግዚአብሔር ቃል ልጄ ሆይ አለ ልብህን ስጠኝ። ስለዚህ የልደት በዓል የስጦታ በዓል ነው አይደለም? ስለዚህ ልባችንን ለክርስቶስ እንስጠዋ፣ ሕይወታችንን ለክርስቶስ እንስጠዋ። እኛን ፍለጋ ከሰማይ ሰማያት ለወረደው ከድንግል ማርያም ለተወለደው ለኢየሱስ ክርስቶስ ምን ብንሰጠው ነው የሚደሰተው ካልን ከስጦታ ሁሉ በላይ እንድንሰጠው የሚፈልገው ልባችንን ነው። ልብን መስጠት ማለት የእግዚአብሔር ልጆች ይሄ ድምፅ የሚሰማችሁ ልብን መስጠት ማለት ሕይወትን መስጠት። ከዛ በኋላ ነው ጧፉንም ምንሰጠው፣ ሻማውንም ምንሰጠው፣ ዣንጥላውንም ምንሰጠው፣ ብርና ወርቁንም ምንሰጠው። መጀመሪያ ልባችንን የሰጠን እንደሆነ ነው። እግዚአብሔር የሚደሰተው አስቀድመን ሕይወታችንን ሰጠን ሌላውን ስንሰጥ። አሁን ዛሬ እንደምናይ ብዙ ሰው ልቡን አልሰጠም ለእግዚአብሔር፣ ግን ብር ይሰጣል፣ ወርቅ ይሰጣል፣ ከገበያ ሙኩት ጎትቶ አምጥቶ ይሰጣል፣ ዣንጥላ ይሰጣል፣ ጧፍ ይሰጣል፣ ሻማ ይሰጣል። ቤተ ክርስቲያን ውስጥ የሻማ ችግር የለም፣ አያስፈልግም እያልን አይደል። ስርዓተ አምልኮውን ለመፈጸም እነዚህ ነገሮች ያስፈልጋሉ። ግን የሚቀድመው ልብን መስጠት ነው። ምንድን ነው ያለው ጳውሎስ በቆሮንቶስ ላሉ ክርስቲያኖች? እናንተን እንጂ ያላችሁን አልፈልግም ነው ያለ። ቃሉን አስተውሉት። እናንተን እንጂ ያላችሁን አልፈልግም። ስለዚህ ቅዱስ ጳውሎስ የቆሮንቶስ ክርስቲያኖች ያላቸውን ሳይሆን የፈለገው እነሱን ነው የፈለገው። ክርስቶስም የሚፈልገው እኛን ነው። ስጋውን የቆረሰው፣ ደሙን ያፈሰሰው፣ በመስቀል የተሰቀለው፣ ጎኑን በጦር የተወጋው፣ እጆቹን በሚስማር የተቸነከረው ወገኖች ያን ሁሉ መከራ የተቀበለው ኢየሱስ ክርስቶስ ለጧፋችን አይደለም፣ ለሻማችን አይደለም፣ ለዣንጥላው አይደለም፣ ለእኔና ለእናንተ ነው ክርስቶስ ውድ ዋጋ የከፈለው። ስለዚህ የልደት በዓል የስጦታ በዓል ስለሆነ ልባችንን ለሱ እንድንሰጥ፣ ሕይወታችንን ለሱ እንድንሰጥ ቸሩ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። እንግዲህ ይሄ በዓል ሁላችን እንደምናውቅ ተጣልተው የነበሩ ሰውና መላእክት የታረቁበት፣ ሰውና እግዚአብሔር የታረቁበት፣ በአንድ ላይ መላእክትና የሰው ልጆች እግዚአብሔርን ያመሰገኑበት የምስጋና በዓል ነው የልደት በዓል ማለት። ሕዝብና አሕዛብ አንድ የሆኑበት፣ እርቅ የተወጠነበት፣ እርቅ የተመሰረተበት የፍቅር በዓል። ስለዚህ እኛም በዓሉን ስናከብር ተለያይተን፣ ተጣልተን፣ ተከፋፍለን በጎጥ በዘር በብሔር ተለያይተን የልደትን በዓል ማክበር አንችል። ዘመሩ እኮ ምን ብለው ነው የዘመሩት? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ነው ያሉት። በሰማይ ለእግዚአብሔር ምስጋና ይሁናል፣ በምድር ደግሞ ለሰው ልጆች ሰላም አሉ። ቃሉን አስተውሉት። በሰማይ ለእግዚአብሔር ምስጋና ይሁናሉ። ለእግዚአብሔር ምስጋና ነው የሚገባው። በምድር ደግሞ ምስጋና አላሉም። መጀመሪያ እረኞቹና መላእክቱ በምድር ለሰው ልጆች ሰላም አሉ። ለምን? ምድር የጎደላት ምድር ያጣችው ሰላም ነውና ለምድር ሰላም ይሆናል። አምላካችን እግዚአብሔር ሰላም አታ ለምትጨነቅ ለሀገራችን ለኢትዮጵያ እውነተኛ ሰላምን ይስጥልን። ታላቅ የምስራች እነግራችኋል። እነሆ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋል። ሲጀምር ለሕዝብ ሁሉ የሚሆን የምስራች እነግራችኋለሁ ብሎ ነው መልአኩ ቅዱስ ገብርኤል ለእረኞቹ የነገራቸው። ስለዚህ የክርስቶስ መወለድ ለሆነ ነገድ፣ ለሆነ ብሔር፣ ለሆነ ቋንቋ ተናጋሪ ሳይሆን የክርስቶስ ልደት ለሕዝብ ሁሉ የሚሆን የምስራች፣ ደስታው ለሁሉም ነው። ስለዚህ መድኃኒት ተወልዷል። የሥጋም የነፍስም መድኃኒት ነው። በእውነት ይህንን የተወለደውን መድኃኒት እያመለክ ነው፣ እየፈራ ነው፣ እየታዘዝ ነው፣ እያመሰገን ነው። ከእሱ ጋር በእምነት አንድ ሆነን እንድንኖር ቸሩ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በዓሉን የሰላም የፍቅር የበረከት በዓል ያድርግልን። ከድሆች ጋር ተካፍለን የምንበላበት፣ ወደ ቤተልሔም የምንገሰግስበት፣ እግዚአብሔርን ደስ የምናሰኝበት በዓል ለሁላችንም እግዚአብሔር ያድርግልን። የሁላችንን መጨረሻ እግዚአብሔር ያሳምር።